እንግዲህ ዛሃናና እርግብ ታሪካቸው እንደቀጠለ ነው ማለት ነው። የእነሱ ታሪክ ላይ ነው ዛሬም ያለሁት ማለት ነው። የሀናና የእርግብ ውጤት ገና እስከሚመጣ እየተጠበቀ ነው ማለት ነው። ሜላትም ደግሞ ምናለች፣ ይሄ ምርመራ ይቅር ብላ ነበር ሀና ማለት ነው። ሜላት ቅር ካለች ብላት ነበረ። እሷም ደግሞ ምርቱንና እንክርዳጁን ማወቅ አለብኝ፣ ለምን ይቀራል? አንዴ የሆኑ ገብተንበታል ብላለች። ሰላምም ደግሞ ሀናን እህቴ እንኳ ባቶኝ ምርመራው ቢጥልሽ እንኳ እኔ ልርቅሽ በፍጹም አልችልም። እኔ እንደ እህቴ ነው የማይሽ። አንቺን የመሰለች ከእህትም በላይ ሰጥቶኛል ፈጣሪ። ስለዚህ አንቺ ማለት ሀንዬ የፈጣሪ ስጦታዬ ነሽ ብላታለሽ። እንደዚሁም ደግሞ ምላሴም ሀናን ነው በጣም ይወዳታል ማለት ነው። እሱም እህቴ ባቶኝ መወለድ ቋንቋ ነው፣ ምንም ችግር የለም ሀንዬ ብሏታል ማለት ነው። እስካሁን ድረስ አልመጣም ውጤታቸው ከሁለቱም ከእርግብም ከሀናም የፀጉር ላሙና ሂዷል ማለት ነው። እስከሚመጣ እየጠበቅን ነው። ሰላም ጤና ይስጥልኝ ውድ ፋሚሊዎቼ። የዛሬዎቹ እንግዳዎቼ ኖላዊት ናቸው ማለት ነው። የሀናና የእርግብ ጉዳይ እንደቀጠለ ነው ማለት ነው። አልተቋረጠም ገና። ምን ታይቶ ይቋረጣል? ሜላትም እቺ አስመሳይ እቤትሽ መጥቼ ነበረ ግን ባለቤትሽ ነው በር የከፈተልኝ ወይዘሮ ሜላት ትላታለች። ባዩሽ ማለት ነው። ባዩሽ የመጣችው እንግዲህ ነገር ለማቃጠር እና እንትን ለማለት ነው። እርግብንም ጠርታ አንቺ እርግብ ስራሽ ምንድን ነው? ያ መስፍን ደግሞ እንዳያቅብን ትላታለች። እሷም ደግሞ መስፍን ማን ነው ትላለች ማለት ነው። እርግብ ያው ስለማታውቀው አዲስ ስለሆነ በዚያ የተነሳ እርግብን በጣም ትቆጣታለች። የጀመርነው እቅድ እንዳይበላሽ ዝም ብለሽ አንቺ መስራት አለብሽ። አሁን እኮ አክስቴ ምርመራው ላይ ሊጥሉኝ ነው ትላታለች ማለት ነው። በምርመራው ከተጣልኩኝ ምንድን ነው የምታስቢው ትላታለች ማለት ነው። እሷም ደግሞ ችግር የለውም ምርመራውን ለእኔ ታየው፣ ሁሉንም ነገር እኔ ራሴ በራሴ እዋጠዋለሁ፣ ራሴ አስተካክላለሁ። አንቺ የሚጠበቅብሽ እኔ ያልኩሽን ብቻ እየሰራሽ ከዛ ቤት ብር ታመጫለሽም ብላታለች ማለት ነው። ሀናን መጣል አለብን፣ በዛ ላይ ጸባይሽን ማስተካከል አለብሽ አለቻት። ይቺ መሰሪ እንትና ባዩሽ ማለት ነው የመከረቻት ነው እንጂ ትንሽ ልቧ የሚራራው እርግብ ትንሽ ለሀኒ ልቧ ይራራል ማለት ነው። ግን በጣም መጥፎ ሴት ናት ማለት ነው እንትና ባዩሽ። እችኛዋ ደግሞ ትንሽ ደህና ነች። አለበለዛ አገርሽ ገብተሽ በጎችሽን ታግዣለሽ እምቢ ካልሽ ብላታለች። እሷም ደግሞ ችግር የለውም እያለች ነበረ። መስፍንም ሀናን በጣም እያቀረባት እንደሆነ እያየን ነው። ሁሉም ሀናን የሚወዳት እኮ ጸባዋ ደስ ስለሚል ነው። አንቺም ጸባይሽን አስተካክለሽ መኖር አለብሽ። እዛ ቤት ውስጥ ስትኖሪ ሁሉም ሰው እንዲወድሽ ከጸባይሽ ነው። እንዴት ሀናንና ይሄንን መሰሪ የሆነ ልጅ ትናገሪዋለሽ አሲርን ትላታለይ። አሲርም ደግሞ እየተናገራት ምኒቱ ቆረቆንዳ ናት እያለ ነበር እርግብም ደግሞ እየተሳደበች ወደዛ ትሄዳለች። አክስቷም አግኝታ ትመክራታለች። አክስቷ ከመከረቻት በኋላ ብስል መሆን አለብሽ፣ ሀናን እኮ በጣም ነው ሜላት የምትወዳት። እሷም ደግሞ እርግብም ደግሞ አይ ሀኒን እኮ አትወዳትም፣ ሜላት ስለማትወዳት ታመነጫጭቃታለች፣ እቤት ብታይ በጣም ነው የምታሰቃያት አክስቴ ትላታለች። አክስቴቱም እኔ ምንም ችግር የለባትም፣ ሜላት እኮ እንደዚህ ቀላል ሰው እንዳትመስልሽ፣ ላንቺም ሰላው እንጂ በጣም ክፉ ናት፣ ውስጧን አታቂውም። እኔ ጠንቅቄ ነው አንቺ ልጅ የማቃት፣ ሜላትን ጠንቀቅ ማለት አለብሽ። ለሰው ይምሰል ነው ከላይ ከላይ እንጂ ውስጧ ልቧ በጣም ይወዳታል። ሀናን ነው የምትወደው። እሷም ላንቺ ይምሰል በጣም ታርቃታለች እንጂ ከቤት ግን አንቺ ዘወር ስትይ ከሀና ጋር ነው። ሀናን ማራቅ አትችልም። ምክንያቱም ምላሴ አንድ ነገር ከሰማብን እመኝኝ እዛ ቤት ውስጥ አለቃቸውም ምላሴ ነው። አባቱን እንኳ አይፈራም። እሱ ሰማ ማለት እቅዳችን ተበላሸ ማለት ነው። ከሱም ጋር ፒስ ሆነሽ መቀመጥ አለብሽ እያለች ወይዘሮ ባዩሽ እርግብን ትመክራታለች። እርግብም አይ አክስቴ ከዚህ በኋላ ጥፋት አላጠፋም፣ ይቅርታ እንዳልሽኝ አደርጋለሁ ብላ ስራዋን ትቀጥላለች። ምላሴም እሷ ትጠይቀዋለች። ሀና ጋ ገብቶ መጥበቅ ውስጥ ምግብ ስትሰራ ሀንዬ እኔ እኮ በጣም ነው የምወድሽ፣ አንቺን የመሰለች እህት ፈጣሪ ስለሰጠኝ አመሰግናለሁ ይላል።
ሀናም ደግሞ መች ታወቀና እኔ እህትህ ልሁን አልሁን አንድ ጥያቄ ብጠይቅህስ ምላሴ ትለዋለች። ሀና እሺ ጠይቂኝ ምንም ችግር የለም ይላታል ምላሴም አይ ፈጣሪ ካለ አንቺ የኔ እህት ከሆንሽ ምንም ችግር የለውም። እህቴም ሆንሽም አልሆንሽም መወለድ ቋንቋ ነው። ይህንንማ ለእርግብ ንገራት ትለዋለች። ሀናም ደግሞ ግራ ተጋብታ እስካሁን ድረስ ያለችበት ሁኔታ ግራ እያጋባ ነው። እስካሁን ታሪኳን የወሰደችባት ሲሆን እሷም ግራ ገብቷታል። እንዴት በእኔ ታሪክ አጭበርብራ የቤት ልጅ ነኝ ትላቸዋለች በማለት ልቧን በጣም ራሷን እያጨናነቀኝ በዚህ ሰዓት ትገኛለች። የሀና ቤተሰቦች ሜላት አምና አልቀበልም፣ እኔ ልጄ እርግብ እንጂ ሀና ሰራተኛዬ ናት። እንዴት አንዲት ገረድ ሰራተኛ እቤቴ ውስጥ ገብታ ለልጆቼ እንደዚህ ብላ ትነግራለች? በማለት እየተርበተበተች እርግብም ለእርግብ ታወራታለች። ስለ ሀና ሲያወሩባት አሁን ላይ ነብር ትሆናለች። ወይዘሮ ሜላት በጣም እያዘነችም ቢሆን እንዴት እንደዚህ ትላለች? እኔ እንደ ሰራተኛዬ ሳይሆን እንደ ልጆቼ አይቼ አባቷን ለማሳከም በጣም ብዙ ጥረት አድርጌላት ነበር። ፊት ስሰጣት ጭንቅላቴ ላይ ወጣች ትላለች። ወይዘሮ ሜላት በአሁን ሰዓት ስለ ሀና የሚያወራት ሰው አትፈልግም። ሀናን በጣም ጠልታታለች። እስካሁንም እቤቴ እንድትቆይ ያረኩሽ ልጆቼ ምላሴና ሰላም ስለሚወዱሽ ብዬ ነው ትላለች። በዚህ ሰዓት እርግብም መጥበቅ ውስጥ ትገባና ሀናም ነበረች። ከዛም ከመጥበቅ ተጠርታ ወደ ክላስ ትሄዳለች። ክላስ ውስጥ ሀና ትገባና እናቷና እርግብ አብረው ተቀምጠው ማሬ ፍቅሬ እየተባባሉ ይንት ይቆለማመጣሉ። የዛን ሰዓት ሀና ደብሯት ቆም ብላ መልከት ብላ ትታቸው ትወጣለች። በዛ ሰዓትም እንዴት ለልጄ ምግብ መስራት አለብሽ፣ እሱን ልነግርሽ አልችልም፣ ራስሽ አቀሽ መስራት አለብሽ ትላታለች ሀናን። ሀና ያለችበት ሁኔታ አሁን ላይ ይሄ ነገር ከተፈጠረ ጀምሮ ሜላት እያራቀቻት ነው። የተጭበረበረ ታሪክን ነው ይዛ የሄደችው እርግብ የሰው ታሪክ መልሺ እባክሽን። ወይዘሮ ባዩሽ አድበሽ ተቀመጪ ተከበሪ እንደ ሰው። መስፍንም ሀና ልጇቸው እንደምትሆን ለማመን በጣም ትንሽ ደቂቃ ነው የቀረው። ምናልባት የምርመራ ውጤቱን ከቀየረችው ሀንዬ በጣም ታዝናለች። ሰላምም ምርመራው ቢቀየር እንኳ ምንም ቢጥልሽ እኔ አለሁኝ ከጎንሽ ነኝ፣ ልርቅሽ አልችልም። አሲርና ሰላምም ተገናኝተው ወሬ ይጀምራሉ። እባክሽ በደረቁ አታድርቂኝ፣ እኔ ጋር ሁነሽ ወሬያችንን እያወራን ሻይ ቡና እያልን አወራሻለሁ። የእናትሽን ስልክ እኔ ነበርኩ የሰረኳት። በዛ የተነሳ ነው ሀናም ጋር የተዋወቅ ነው። ከሀናም አባት ጋር የተዋወቅ ነው። የአንቺን ስልክ የእናትሽን ስልክ ስሰርቅ ጊዜ በዛ ሰዓት ላይ አግኝቶኝ በዛ ነው እንጂ የተዋወቅ ነው። ሌላውን ታሪክ ቡና ሻይ እያልን እነግርሻለሁ ይላታል። ይህን ይመስላል። ላይክ ሸር ሰብስክራይብ